ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤናስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክብራን አድማጮች፣ በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው በአሜሪካ የነዳጅ ቧንቧዎች ላይ ጥቃት መፈጸሙ ተሰምቷል። ይኸውም የሳይበር ጥቃት ነው። ከዚህ ጋር በተገናኘ በሀገር አሜሪካ በተለያዩ ግዛቶች የሚገኙ በርከት ያሉ የነዳጅ ማከፋፈያ ወይም የነዳጅ ማደያዎች ከፍተኛ የሆነ ችግር እንደገጠማቸው ተዘግቧል። ከዚህ ጥቃት ጀርባ ኢራን እንዳለች ሲኤንኤን ዘግቧል። ጉዳዩን አስመልክቶ በሰፊው የማስደምጣችሁ ሰበር መረጃ አለም በዝርዝር። በሌላ በኩል ኢትዮጵያም የተሳተፈችበት ኢራንም የምትገኝበት የብሪክስ አባል ሀገራት ስብሰባ በኢራን ጉዳይ ላይ አንዳች አቋም ላይ ሳይደርስ መበተኑ ተሰምቷል። ኢትዮጵያም ታድማበት በነበረው በዚህ ስብሰባ ለምን በኢራን ጦርነት አንዳች አቋም ሳይደረስ ቀረ? በዝርዝር የማስደምጣችሁ ሰበር መረጃ ይኖራል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በኒውክሌር ጉዳይ ከአሜሪካ ጋር ለመነጋገር ምንም አይነት ፍላጎት የለንም ሲሉ ዳግም የኢራንን አቋም አረጋግጠዋል። ይህንንም በተመለከተ በስፋት የማስደምጣችሁ ሰበር መረጃ ይኖራል። በሌላ በኩል ጠቅላይ ሚኒስትር ዶክተር አብይ አህመድም የህገ መንግስት ማሻሻያ በኢትዮጵያ ውስጥ የሚደረገው የሀገሪቱን መሪ የስልጣን ጊዜ ለመገደብ ነው ብለዋል። ያለው የኢትዮጵያ ህገ መንግስት የሀገሪቱን መሪ የስልጣን ገደብ የማያስቀምጥ በመሆኑ ህገ መንግስቱ ተሻሽሎ ይህ ጉዳይ መቀመጥ እንዳለበት በጽኑ አሳስበዋል። ጉዳዩን አስመልክቶ በሰፊው ዝርዝር መረጃ አስደምጣችኋለሁ። ከጠቅላይ ሚኒስትሩ አንደበትም የተሰጠውን መግለጫ እስከ ፍጻሜ ቆዩ። እነዚህንና ሌሎችንም በርከት ያሉ ዝርዝር መረጃዎችን አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። በቅድሚያም በአሜሪካ የነዳጅ ተቋሞች ላይ ከባድ የሆነ የሳይበር ጥቃት መፈጸሙ ተሰማ። ለጥቃቱም ኢራን ዋነኛ ተጠርጣሪ ሆናለች። የአሜሪካ ከፍተኛ የደህንነት ባለስልጣናትና የስለላ ምንጮች በተለያዩ የአሜሪካ ግዛቶች በሚገኙ በርካታ የነዳጅ ማደያዎችና የመረጃ ቋቶች ላይ ለተሰነዘረው ከባድና ተከታታይነት ለነበረው ጥቃት ከኢራን መንግስት ጋር ግንኙነት ያላቸው አጥፊ የሳይበር ሰርጎ ገቦች ዋነኛ ተጠርጣሪዎች መሆናቸውን ለሲኤንኤን ነግረውታል። ለደህንነት መረጃው ቅርበት ያላቸው የመረጃ ምንጮች ለሲኤንኤን እንዳስረዱት እነዚህ ሰርጎ ገቦች ኢላማ ያደረጉት ከበይነ መረብ ጋር የተገናኙና ምንም አይነት የይለፍ ቃል ወይም ፓስወርድ ጥበቃ ያልተደረገላቸው አውቶማቲክ ታንክ ጌጆች የተሰኙ የነዳጅ ማጠራቀሚያ ታንከሮችን መጠን የሚቆጣጠሩ ስርዓቶችን ነው ተብሏል። የደህንነት ምንጮቹ አክለውም እንዳብራሩት የሳይበር አጥቂዎቹ ወደ እነዚህ ስርዓቶች ሰርገው በመግባት በነዳጅ ማጠራቀሚያ ታንከሮች ላይ የሚታየውን የነዳጅ
መጠን ንባብ ማዛባትና መቀየር የቻሉ ሲሆን ይሁን እንጂ በታንከሮች ውስጥ ያለውን ትክክለኛ የነዳጅ መጠን በአካል መቀነስም ሆነ መጨመር አልቻሉም። እስካሁን ይህ ዘገባ እስከተጠናከረበት ሰዓት ድረስ እነዚህ የሳይበር ጥቃቶች ከፍተኛ ጉዳት ማድረሳቸው እየተነገረ ቢሆንም ነገር ግን የግል የሳይበር ደህንነት ባለሙያዎችና የአሜሪካ ባለስልጣናት በከፍተኛ ስጋት ሁኔታውን አስጠንቅቀው በአስቸኳይ ችግሩ እንዲፈታም ርብርብ እያደረጉ ነው። አጥቂዎቹ በእነዚህ ስርዓቶች ላይ ሙሉ በሙሉ ቁጥጥር ካገኙ በተግባር አንድ የነዳጅ ማደያ የነዳጅ ፍሰትን ቢያጋጥመው እንኳን ስርዓቱ አደጋውን እንዳያሳውቅ አድርገው ሙሉ በሙሉ እንዳገዱት ተመልክቷል። በምርመራው ላይ የተሳተፉት ምንጮች ኢራን በዋነኛ ተጠርጣሪነት እንድትፈረጅ ካደረጓት ምክንያቶች አንዱ ሀገሪቱ ከዚህ ቀደም በተመሳሳይ የነዳጅ ማጠራቀሚያ ስርዓቶች ላይ የመረጃ ምዝበራ ጥቃት የመሰንዘር ረዥም ታሪክ እንዳላት ተገልጿል። ሆኖም ግን እነዚህ የመረጃ መንታፊዎች ጥቃቱን ከፈጸሙ በኋላ ምንም አይነት የዲጂታል ማስረጃ ባለማስቀረታቸው ምክንያት የአሜሪካ መንግስት ይህንን ጥቃት ማን እንደፈጸመበት እስካሁን ድረስ ማወቅ እንዳልቻለ ተዘግቧል። ሲኤንኤን ስለዚህ የሳይበር ጥቃት ከአሜሪካ የሳይበር ደህንነትና የመሰረተ ልማት ደህንነት ኤጀንሲ ሲአይኤስኤ ምላሽና ማብራሪያ የጠየቀ ሲሆን የአሜሪካ የፌዴራል ምርመራ ቢሮ ኤፍቢአይ ግን በጉዳዩ ላይ ምንም ማስተያየት ከመስጠት ተቆጥቧል። ይህ የሳይበር ጥቃት በኢራን መፈጸሙ ከተረጋገጠ አሜሪካና እስራኤል ከኢራን ጋር እያካሄዱ ባለው ጦርነት መካከል የኢራን ሰው አልባ በራሪ አውሮፕላኖች ወይም ድሮኖች፣ ሚሳይሎች ሊደርሱበት በማይችሉት የዩናይትድ ስቴትስ ዋናው መሬት ላይ በሚገኙ እጅግ ወሳኝ መሰረተ ልማቶች ላይ ኢራን ያደረሰችው የቅርብ ጊዜ ዛቻ ጥቃት ሆኖ ይመዘገባል። ከዚህም ባሻገር ይህ ክስተት ለፕሬዝደንት ዶናልድ ጄ ትራምፕ አስተዳደር እጅግ ስሜታዊና አሳሳቢ የሆነ ከባድ የፖለቲካ ጫና እንደሚፈጥርባቸው የዜና አውታሩ ዘግቧል። ምክንያቱም ያስከተለውን የነዳጅ ዋጋ ንረት ዳግም የህዝብ መነጋገሪያ እንዲሆንና በአንድ ጊዜ በርካታ የነዳጅ ማደያዎችን በአሜሪካ ውስጥ ስራ እንዲያቆሙ አድርጓል። በቅርቡ ሲኤንኤን ባካሄደው የህዝብ አስተያየት ጥናት ወይም ፖል ከተሳተፉት አሜሪካውያን አጥቂዎች ውስጥ 78 በመቶ የሚሆኑት ከኢራን ጋር የሚደረገውን ጦርነት በግል የፋይናንስ አቅማቸው ላይ እጅግ አሉታዊ ተጽዕኖ እንዳሳደረባቸው በመግለጽ ተቃውመዋል። ይህ የሳይበር ዘመቻ የፌዴራል መንግስቱ ለዓመታት ተደጋጋሚ ማስጠንቀቂያዎች ቢሰጥም አሁንም ድረስ የቴክኖሎጂ ስርዓቶቻቸውን ደህንነት ማረጋገጥ ለተሰናቸው በርካታ የአሜሪካ ወሳኝ መሰረተ ልማት አስተዳዳሪዎች እንደ ትልቅ የማንቂያ ደውል ነው ብሎታል። የኢራን የሳይበር ታጣቂ ቡድኖች ለረዥም ጊዜያት በቀላሉ ሊጠቁ የሚችሉ እንዲሁም በይነ መረብ ጋር የተገናኙ የአሜሪካ የዘይት የነዳጅና የውሃ ስርዓቶችን ኢላማ ሲያደርጉ ቆይተዋል። ጥቅምት 7 ቀን ሐማስ በእስራኤል ላይ ያደረሰውን ጥቃት ተከትሎ ከኢራን አብዮታዊ ዘብ ጋር ግንኙነት አላቸው የተባሉ ሰርጎ ገቦች በአሜሪካ የውሃ ተቋማት ላይ የሳይበር ጥቃት በመክፈት የውሃ ግፊትን የሚቆጣጠሩ መሳሪያዎችን ስክሪን ላይ ጸረ እስራኤል የሆኑ መልእክቶችን ማስተላለፍ መቻሉን ጭምር ገልጸዋል። የሳይበር ደህንነት ተመራማሪዎች ከበይነ መረብ ጋር ስለተገናኙት እነዚህ የነዳጅ መቆጣጠሪያ ስርዓቶች ወይም ኤቲጂኤስ ተጋላጭነት ከ10 ዓመታት በላይ ሲያስጠነቅቁ ቆይተዋል። እንደ አውሮፓውያን አቆጣጠር በ2015 ትሬንድ ማይክሮ የተሰኘ የደህንነት ተቋም የትኞቹ የሳይበር አጥቂዎችን ኢላማ እንደሚያደርጓቸው ለማወቅ ሲል ሐሰተኛ የነዳጅ መቆጣጠሪያ ስርዓቶችን በበይነ መረብ ላይ ለቆ የነበረ ሲሆን ወዲያውኑ አንድ የኢራን ደጋፊ የሆነ የሳይበር ቡድን ብቅ ማለቱ ተረጋግጧል። በተመሳሳይ እንደ አውሮፓውያን አቆጣጠር በ2021 ስካይ ኒውስ ይፋ ያደረገው አንድ ሪፖርት ከኢራን አብዮታዊ ዘብ ጋር የተገናኙ የውስጥ ሰነዶችን ዋቢ በማድረግ ቡድኑ በነዳጅ ማደያዎች ላይ አውዳሚ የሳይበር ጥቃት ለመፈጸም እነዚህን የነዳጅ መጠን መቆጣጠሪያ መሳሪያዎች እንደ ዋነኛ መሳሪያነት መለየቱም ተመልክቷል። ወደ ኒውክሌሩ ጉዳይ ስንመጣ ከሳይበር ምህዳሩ ወጣ ስንል በዲፕሎማሲው መድረክ ላይ ያለው ፍጥጫም እጅግ ተካሯል። በህንድ ርዕሰ መዲና ዴልሂ ተካሂዶ በነበረው የብሪክስ አባል ሀገራት ውጭ ጉዳይ ሚኒስትሮች ስብሰባ ላይ የታደሙት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ለጋዜጠኞች በሰጡት ሰፊ መግለጫ ኢራን ዩናይትድ ስቴትስ እጅግ ውስብስብ በሆነው የዩራኒየም ማበልጸግ ጉዳይ ላይ ሙሉ በሙሉ መዘጋጋት ውስጥ መግባታቸውንና ይህ ጉዳይ ለጊዜውም ብቻ ሳይሆን እስከ አንደኛው ከድርድር አጀንዳ ውጪ መሆኑን ይፋ አድርገዋል። ሚኒስትር አራግቺ ኢራን ያበለጸገችውን ዩራኒየም ወደ ሩሲያ ስለማስተላለፍ እቅድ ለቀረበላቸው ጥያቄ ሲመልሱ ለሩሲያ ምስጋናችንን እናቀርባለን፣ ጥብቅ አጋራችን ናት። ነገር ግን የዩራኒየም ማበልጸግ ጉዳይ ለኛ ውስብስብ
ውስብስብና ጠንካራ ጉዳያችን ነው። ከአሜሪካውያን ጋር በምናደርገው ድርድር ጉዳይ ላይ ያለንበት ከፍተኛ አስቸጋሪነትን ተገንዝበን ከሞላ ጎደል ሙሉ በሙሉ የውይይት መዘጋጋት ላይ ደርሰናል። በመሆኑም ይህንን አጀንዳ ወደ ቀጣይ የድርድር ምዕራፎች ለማሸጋገርና ለማስተላለፍ ተገደናል ብለዋል። ይሁን እንጂ ኢራንና ዋሽንግተን ወደፊት በሚያደርጓቸው ውይይቶች ያደገው ዩራኒየም ወደ ሌላ ሀገር ስለሚተላለፍበት ሁኔታ ሊመክሩ እንደሚችሉ ግን ከመግለጽ ተቆጥበዋል። በንግግራቸው አሜሪካም በጽኑ የኮነኑት አባስ አራግቺ ዩናይትድ ስቴትስ ለኢራን እርስ በርሱ የሚቃረን መልእክት የምትልክና ምክንያታዊነት የጎደለው የፖለቲካ ዲስኩር የምታራምድ ሀገር ናት ሲሉ ያጣጥላሉ። አሜሪካም በፍጹም ልናምናት የማንችላት ሀገር ናት ብለዋል። ይህ የአሜሪካ አካሄድ በዲፕሎማሲው መንገድ ላይ እጅግ ግዙፍ የሆነ እንቅፋት ፈጥሮብናል ባይ ናቸው። በአሁኑ ወቅት መተማመን ወይም ትረስት እጅግ ወሳኝና ትልቁ ጉዳይ ነው ያሉት አባስ አራግቺ እኛ አሜሪካውያንን በፍጹም ልናምናቸው አንችልም። በመሆኑም ማንኛውም ስምምነት ላይ ከመድረሳችን በፊት እያንዳንዱን ጉዳይ እጅግ ጥንቃቄ በተሞላበትና ግልጽ በሆነ መንገድ ሊብራራና ሊሰነድ ይገባዋል ሲሉ አራግቺ አቋማቸውን ገልጠዋል። ዲፕሎማሲያዊ ጥረቶችን ለማደናቀፍ የሚንቀሳቀሱ አፍራሽ አካላት መኖራቸውን የጠቆሙት ሚኒስትሩ ዩናይትድ ስቴትስን ወደ አውዳሚ ጦርነት ሊያስገቧት የሚፈልጉ የአሜሪካ መሪዎች አሉ ብለዋል። አሜሪካ ዳግም ታሪካዊ ስህተት እንደማትሰራና በመጨረሻ የዲፕሎማሲው መንገድ አሸናፊ ልትሆን እንደምትችል ተስፋ አደርጋለሁ ብለዋል። ከጥቂት ቀናት በፊት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ቴህራን ለአሜሪካ ያቀረበችውን ይፋዊ ምላሽ ሙሉ በሙሉ ተቀባይነት የሌለው ኮምፕሊትሊ አንአክሰፕተብል ሲሉ ማንቋሸሻቸውና ውድቅ ማድረጋቸው ይታወቃል። ነገር ግን ይህ ከተባለ በኋላ አሜሪካውያን ድርድሩን ለመቀጠልና ግንኙነቱን ለማጠናከር ፍላጎት እንዳላቸው የሚያሳዩ አዳዲስ መልእክቶች ደርሰውናል በማለት የትራምፕ አስተዳደር ውዥንብር የሚታይ ነው ሲሉ አባስ አራግቺ በዚሁ መግለጫቸው ተናግረዋል። ይህ በዚህ እንዳለ ኢትዮጵያም በተሳተፈችበት የብሪክስ አባል ሀገራት ስብሰባ ላይ በመካከለኛው ምስራቅ ጦርነት ጉዳይ ላይ የአባል ሀገራቱ በጋራ አቋም ሳይዙ ቀሩ። ለሁለት ቀናት በህንድ ተካሂዶ በነበረው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ የመካከለኛው ምስራቅ ሁኔታን በተመለከተ በተወሰኑ አባላት መካከል ያለው የተለያየ ምልከታ የተራራቀ በመሆኑ የተነሳ የጋራ መግለጫ ሳያወጣ ብሪክስ ስብሰባውን አጠናቋል። ከባለፈው ሐሙስ ጀምሮ ሲካሄድ የነበረውና ኢትዮጵያም በውጭ ጉዳይ ሚኒስትሯ ዶክተር ጌዲዮን ጢሞቴዎስ በተወከለችበት ስብሰባ በትናንትናው ዕለት ተጠናቋል። የህንድ መንግስት ስብሰባውን አስመልክቶ ማምሻውን ያወጣው መረጃ እንደሚያስረዳው የህብረቱ አባላት ኢትዮጵያ የ2020 ዓመተ ምህረት ላይ የሚካሄደውን ዓለም አቀፉን የአየር ንብረት ለውጥ ስብሰባን ኮፕ 32 አዘጋጅ መሆኗን ደግፈዋል። ኢትዮጵያን ለጉባኤው ያዘጋጀችውን የድርጊት መርሃ ግብርና ቅድሚያ የሚሰጣቸው ጉዳዮችን ዓለም አቀፍ የአየር ንብረት ጥበቃ ስራዎችን ይበልጥ እንደሚያጠናክሩ እንዲሁም ታዳጊ ሀገራትን ተሳትፎ መሪነት እንደሚያሳድጉም ገልጸዋል። በአባል ሀገራቱ መካከል የተፈጠረው ልዩነት ተጽዕኖን ለማስፋት የሚፈልገው ብሪክስ አንድነትን ጠብቆ ማስቀረት ላይ የተጋረጠበትን ተግዳሮት ማሳየቱን አሶሺየትድ ፕሬስ ዘግቧል። ህንድ ባወጣችው መግለጫ እንዳለችው ከሆነ አባል ሀገራቱ በተለያዩ ጉዳዮች የየራሳቸውን ብሔራዊ አቋምና ሰፊ የጋራ ምልከታዎች ገልጸዋል። ከተወያዩባቸው ዋና ጉዳዮችና አጀንዳዎች መካከል ሉዓላዊነትን፣ የባህር ትራንስፖርት ደህንነት እንዲሁም በመካከለኛው ምስራቅ የሲቪሊያን መሰረተ ልማቶችና የንጹሃን ህይወትን ማስጠበቅ እንደሚገኙበት የዜና ወኪሉ ዘገባ ያሳያል። የብሪክስ አባል ሀገራት የጋራ ጉባኤ እንዲሁም የቀይ ባህርና የባብኤል መንደብ ወሽመጥ ደህንነትን ማስጠበቅን በተመለከተ አንድ አባል ያለውን የሐሳብ ልዩነት እንዳስመዘገበ በመግለጫው ተጠቅሷል። ልዩነቱም የተመዘገበበት ይህ ነጥብ ሚኒስትሮቹም በቀይ ባህርና በባብኤል መንደብ ወሽመጥ በማንኛውም ሀገር ስም የሚንቀሳቀሱ መርከቦች በዓለም አቀፍ ሕግ መሰረት የመርከብ ጉዞ መብቶቻቸውንና ነጻነቶቻቸውን እንዲከበር የማድረጉን አስፈላጊነት አጽንኦት ሰጥተውታል የሚል ነበር። የብሪክስ አባል ሀገራት የሆኑት ኢራንና የተባበሩት አረብ ኤሚሬቶች በጥምረቱ ስብሰባ የመጀመሪያው ቀን ላይ ውዝግብ ውስጥ መግባታቸው ተዘግበው ነበር። ከስብሰባው አስቀድሞ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጦርነት ወቅትም ወደ ኤሚሬትስ መጓዛቸው ተገልጾ ነበር። ኤሚሬትስ ይህንን ብታስተባብልም ኢራን ግን አስቀድማ በስለላ መረጃ ያረጋገጠችው ጉዳይ መሆኑን ገልጻለች። ስብሰባው ላይም የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የተባበሩት አረብ ኤሚሬቶች ሀገሬ ኢራን ላይ በተፈጸመው ጥቃት ቀጥተኛ ተሳትፎ ነበራት ብለዋል።
ጥቃቶቹ ሲጀመሩ የውግዘት መግለጫ እንኳን አላወጡም፣ በዝምታና በደስታ ነበር የተመለከቱት ብለዋል። ሚኒስትሩ ይህንን የተናገሩት ለኤምሬትስ ተወካይ ንግግር በሰጡበት ምላሽ መሆኑን የመገናኛ ብዙሃን ዘገባ ያመለክታል። በዚህ እንዳለ ዩናይትድ አረብ ኤምሬትስ የሆርሙዝ ወሽመጥን በኢራን መዘጋቱን በመቃወም ለአዳዲስ የነዳጅ ማስተላለፊያ መስመር ግንባታ ልታፋጥን መሆኑ ተሰማ። ዩናይትድ አረብ ኤምሬትስ ዩኤኢ ወደ ውጭ የምትልከውን የነዳጅ ዘይት መጠን እንደ አውሮፓውያን አቆጣጠር በ2027 በእጥፍ ለማሳደግ አዳዲስ ማስተላለፊያ መስመሮች ግንባታን ልታፋጥን መሆኑን ሮይተርስ ዘግቧል። አዳዲስ የመተላለፊያ መስመሮች የሆርሙዝ ወሽመጥን ለማለፍ የሚያስችሉ መሆናቸው የተዘገበ ሲሆን የነዳጅ ማስተላለፊያ መስመሮቹም የሚገነቡት በፉጃይራ በኩል መሆኑን የአቡዳቢ ሚዲያ ዘግቧል። ፕሮጀክቱ መቼ እንደሚጀምርና እንደሚጠናቀቅ ይፋ የሆነ ዝርዝር መረጃ ባይኖርም ዩናይትድ አረብ ኤምሬት አሁን እየተጠቀመችበት ያለው የነዳጅ ማስተላለፊያ ሀብሻን ፉጃይራ የሚባል ሲሆን በቀን 1.8 ሚሊዮን በርሜል የማስተላለፍ አቅም አለው። ዩናይትድ አረብ ኤምሬት አዲስ የምትገነባው የማስተላለፊያ መስመር ከባህረ ሰላጤው ወደ ኦማን ወደብ ነዳጅ ለማጓጓዝ የሚደረገውን ፍጥነት በከፍተኛ መጠን ይጨምረዋል ተብሏል። ዩናይትድ አረብ ኤምሬትስ እና ሳዑዲ አረቢያ ከሆርሙዝ ወሽመጥ ውጪ ነዳጅ በቧንቧ የሚያስተላልፉ ብቸኛ የባህረ ሰላጤው ሀገራት ናቸው። ኦማን በባህረ ሰላጤው በኩል ረዥም የባህር ዳርቻ ስላላት በወሽመጡን መቋረጥ አይጠበቅባትም። የተባበሩት አረብ ኤምሬትስ ዩኤኢ ከፔትሮሊየም ላኪ ሀገራት ድርጅት ኦፔክ እንደምትወጣ ያሳወቀችው ከ3 ሳምንት በፊት ነበር። ዩናይትድ አረብ ኤምሬትስ የነዳጅ ምርቶቿን በቀን ወደ 5 ሚሊዮን በርሜል እንደምታሳድግም ይጠበቃል። ይህ ሊሆን የሚችለው ግን ዳግም ነዳጇን በባህርም ሆነ በተዘረጋው የማስተላለፊያ መስመር ለውጭ ገበያ ማቅረብ ስትችል ብቻ ነው። የኤምሬትስ ባለስልጣናት አቡዳቢ ከሚገኘው የተባበሩት አረብ ኤምሬቶች የነዳጅ ማስወንጨፊያዎች የሚነሱ አዳዲስ የማስተላለፊያ መስመሮች አደገኛ የሆነውን የሆርሙዝ ባህር ወሽመጥን በተመለከተ ብዙም ጥቅም ላይ ወዳልዋለው ፉጃይራ ወደብ እንደሚያመሩም ተነግሯል። ወደ ሀገር ውስጥ ዜናዎች ስንመለስ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራዊ ምክክር እየተደረገ ያለው የሀገሪቱን መሪ የስልጣን ዘመን ለመገደብ ነው ሲሉ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራዊ ምክክር እየተደረገ ያለው በሀገሪቱ ህገ መንግስት ያለማብቂያ የተቀመጠውን የሀገሪቱን መሪ የስልጣን ዘመን ለመገደብ መሆኑን ይፋ አድርገዋል። መንግስት ስልጣኑ በህግ ተገድቦ ህገ መንግስት እንዲሻሻል እየጠየቀ ባለበት ሁኔታ በሀገራዊ ምክክሩ አንወያይም ያሉ አካላትን ተችተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን የተናገሩት ሀገራዊ የምክክር ኮሚሽን በትናንትናው ዕለት የአፈጻጸም ሪፖርቱን ባቀረበበት ዝርዝር ዝግጅት ላይ ነው። ዝግጅቱ ላይ ጠቅላይ ሚኒስትሩን ጨምሮ ከፍተኛ የፌዴራልና የክልል የስራ ኃላፊዎች፣ የህዝብ ተወካዮች ምክር ቤት ቋሚ ኮሚቴ አባላትም ታድመዋል። በፕሮግራሙ ላይ ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስታቸው ለኮሚሽኑ የሚያደርገውን ድጋፍ እንደሚቀጥል አረጋግጠዋል። አሁን ያለው መንግስት ስልጣን ዘመኑን ከመጠናቀቁ በፊት ኮሚሽኑ ምክረ ሀሳቦቹን ካቀረበ በተቻለ መጠን መሬት ላይ ለማውረድ እንዲሁም ምክረ ሀሳቦቹን ተጠቅሞ ለማሻሻል ዝግጁ ነው ብለዋል። ብሔራዊ ቴሌቪዥን ላይ የቀረበው የ3 ደቂቃ ገደማ የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ቪዲዮ እንደሚያሳየው ጠቅላይ ሚኒስትር አብይ በኮሚሽኑ የስራ አፈጻጸም መኩራታቸውን ገልጸዋል። ልጆቻችን በታሪክ ማህደር ውስጥ የናንተ ስራ የናንተ ታሪክን እየመነዘሩ እያዩ ብዙ ትምህርት እንደሚያገኙበት ጥርጥር የለውም ብለዋል። ጠቅላይ ሚኒስትር አብይ እንደተናገሩት ከሆነ በብዙ የአፍሪካ ሀገራት ይህ አይነቱ ተግባር የተከናወነ የምክክር ኮሚሽኑ አመራሮች ባለፉበት መንገድ አይደለም ብለዋል። ጠቅላይ ሚኒስትሩ የአብዛኛው የአፍሪካ ሀገራት ህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ዘመን ለማራዘም ነው ሲሉ ተናግረዋል። የኢትዮጵያ ህገ መንግስት የሚቀየረው ግን ከዚህ በተቃራኒ በሆነ ሁኔታ የሀገሪቱን መሪ የስልጣን ቆይታ ላይ ገደብ ለማበጀት ነው ብለዋል። በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መመረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው ሲሉ የመንግስታቸውን አቋም ገልጸዋል።
ከዚህ ቀደም ህገ መንግስቱ የጸደቀው ጥቂት መቶች ተሰባስበው ነው ያሉት ጠቅላይ ሚኒስትር ዶክተር አብይ በሌላ ሀገር እንደዚህ አይነት ውይይት አይተናናውቅም ሲሉም ተደምጠዋል። መንግስት ይህንን አይነት ተነሳሽነት መወሰዱም በሀገራዊ ምክክሩ አልወያይም ያሉ ሰዎችም ራሳቸውን እንዲጠይቁ የሚያስገድድ ነው የሚል እምነት እንዳላቸውም ተናግረዋል። ጠቅላይ ሚኒስትሩ የሚመሩት መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፈቃድ አለኝ እያለ መሆኑንም አንስተዋል። መንግስት ይህንን ሲል ለዚህ መሻትም የሚታገሉ ሰዎች እንዴት አንወያይም ይላሉ? ካልተወያዩ ለምን ፖለቲካ ይፈልጋሉ? ፖለቲካ በዋነኛነት ውይይት ይፈልጋል ሲሉ ገልጸዋል። የፖለቲካ ስልጣን ፍላጎት ያላቸው ሰዎች ይህንን ለማሻሻል ክፍተት የሚሰጥ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ የሚጠበቅባቸው ይመስለኛል ብለዋል። ይህም ቢሆን ግን ሀገራዊ ምክክር ኮሚሽኑ ተግባር ከበቂ በላይ የኢትዮጵያን ፍላጎት መመለስ የሚችል ከ90 በመቶ በላይ የኢትዮጵያውያንን ያሳተፈ ሂደት መሆኑን ተናግረዋል። ከዚህም የተነሳ ለምናስበው ለውጥ ለምናስበው ሪፎርም መሰረት መጣል የሚችል ይመስለኛልም ሲሉ እምነታቸውን ገልጸዋል። የሀገራዊ ምክክር ኮሚሽን በሀገሪቱ 1234 ወረዳዎች ውስጥ ስኬታማ የአጀንዳ ማሰባሰብና ልየታ ተግባር ማከናወኑን ባቀረበው ሪፖርት ላይ ገልጧል። ኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መመረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚያ መሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ ፕራይመሪሊ ውይይት ነው። የፖለቲካ ፍላጎት የፓወር ፍላጎት ያላቸው ሰዎች ይሄን ለማሻሻል ሩም የሚሰጥ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ የሚጠበቅባቸው ይመስለኛል። ነገር ግን በመቶ ሺዎች ህዝብ አወያይታችሁ 4000 ተወካይ አወያይታችሁ ከ1000 በላይ ወረዳ አወያይታችሁ በሁሉም ዓለም ከሞላ ጎደል ዲያስፖራ አወያይታችሁ እየመጣ ያለ ሐሳብ ነው። እንደዚህ ያለ ነገር ኢትዮጵያ ውስጥ አናውቅም። ጥቂት መቶዎች ተሰብስበው ነው ኮንስቲቱሽን ሰጡን። ከዚህ ቀደም በሌላም ሀገር እንደዚህ አይነት ውይይት አይተን አናውቅም እና ከበቂ በላይ የኢትዮጵያን ፍላጎት መመለስ የሚችል ከ90% በላይ ኢትዮጵያን ያሳተፈ ሂደት ስለሆነ ለምናስበው ለውጥ ለምናስበው ሪፎርም መሰረት መጣል የሚችል ይመስለኛል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።
ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ